እኔ አንድ ቀን ዜና ያየሁት በጣም ከፍቶኝ በጣም ደብሮኝ ባለበት ሰዓት አንዲት ትንሽ ነችና እንደዚህ ሰላም ስላት ከናቷ ጋር ነበረች። ሮጠችና መጣች እና አንገቴ እንደዚህ ይዛ ፈረገች። ስለቃት ዲፕሬሽኑ ሄዷል። አንድ ጊዜ ደግሞ አንዲት ሴት ነበረችና በብዙ ነገር ውስጥ ያለፈች ነበረች። አወራኋት የማቀፍን ጥቅም እየነገርኳቸው ነው። እና አወራኋት ጨረሰንና እንዳቅፋት ተሰማኝ። ከዛ እንደዚህ ቅፍ አረኳትና ያስኳትም ብያ ቅፍ ያስኳት። ከዛ ልክ ስለቃት ይሄ ነበር የሚያስፈልገኛለች። ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች አቅሙ እያለ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። እኔ አንድ ኢንሲደንት ልንገራቸው በጣም የሚቆጭኝ። ስኩል ኦፍ ቱሞሮ ልጆቼ ይማራሉ። ልጆቼን የማደርሰው እኔ ነኝ። ህፃን ሆነው መልሰው እኔ ነኝ። ከዛ እዛ ጋር ስቆም አንዲት ሴት አለች፣ በዛኛው ሳይድ ትቆማለች። እንዲሁ ሰላም እንባባለን በሩቁ። ግን ልታናግረኝ እንደምትፈልግ ይገባኛል። ትፈራለች ግን እኔም ደግሞ እፈራለሁ። ላናግራት ፈልጌያለሁ ግን ሌላ ነገር እንዳይመስላት እያልኩኝ ግን እፈራለሁ። ግን ልታናግረኝ እንደምትፈልግ ግን ይገባኛል። ከዛ ሳያት ልጆቿን አድርሳ አሁንም ልታናግረኝ፣ ከዛ እኔ ደግሞ አሁን ዝም ብዬ ሄጄ ባናግራት ወይ ሌላ ነገር ቢመስላት እያልኩ እፈራለሁ። እንዲህ እንደተፈራረን ከቆየን በኋላ ከስንት ጊዜ በኋላ ዜና ሰማሁ። ዜናው ምንድነው? እሷ ባለትዳር ነበረች፣ ከባሏ ጋር ተለያይታለች። ባሏ በጣም ጨካኝ ሰው ነበር። 2 ልጆች አሏት። ትምህርት ቤት ይዛቸው ትመጣለች። መስቀል ፍላወር ጋር ፍላሚንጎ ጋር በመኪና ተከታትሎ ኤክስ-ሃዝባንዷ በጥይት ደብድቦ ገደላት። ልትነግረኝ የምትፈልገው ነገር ነበር። ይቆጨኛል። ምን አለበት ባናግራት ኖሮ እያልኩኝ እላለሁ። ባላቸው አጋጣሚ በሙሉ ሰዎችን እርዱ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። በትምህርቱ አልገፋም። እኔ በትምህርቱ ዓለም ሄድኩኝ። እሱ ደግሞ በትምህርቱ አልገፋም ነበረ። ጫት ይቅማል፣ ይጠጣል ምናምን። እዛ እኔም ይደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን አገኘውና ይዤው ቁጭ አድርጌ፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ አብሮኝ ያደገ ነው። ተለያይተናል መንገዳችን ስለተለያየ። አንድ ቀን ግን አነጋግረዋለሁ። ሲሪየስሊ ቀጥሬ ያነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉልኝ። ቢኒያም ይባላል። ቢኒያም አረፈ አሉ። አያችሁ እንዴት ይቆጫል በጣም። ስለዚህ እንዳይቆጨን ማድረግ ያለብንን ነገር እናድርግ። ሰዎችን ልትረዱ በምትችሉበት መንገድ እርዷቸው። ባለፈው ኢንተርቪው ላይ ሳነሳው ነበረ። አንዲት ልጅ ደወለችልኝ፣ ቢዚ ነኝ አልኳት። ደወለችልኝ፣ ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ሰኞ ደውይልኝ አልኳት። ሰኞ ለታ ሞከረች፣ በዚህ ሳምንትም ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ወል ይሄ የመጨረሻ ሙከራዬ ነበር አለች። የመጨረሻ ሙከራዬ ነበር፣ ታንክ ዩ ፎር ዮር ሄልፕ አለችና ዘጋች። ከዛ ደነገጥኩኝ። እኔ አሁን በራሴ ላይ የማረገውን አረጋለሁ አለች። በጣም ደነገጥኩ። ወዲያው ደወልኩላት። ምንድን ነው አልኳት። ሞከርኩ፣ ብዙ ነገር ሞክሬያለሁ። መጨረሻ አንተ ደህና ሰው ነህ ትባላለህ፣ አንተን ላግኝ አልኩኝ። አንተ ደግሞ ቢዚ ነህ ትላለህ። ባለፈው ሳምንት ቢዚ ነህ፣ በዚህም ሳምንት ቢዚ ነህ፣ ከዛ ቢዚ ነህ እና ነገ ነው ያልኳት። ከዛ መጣች። ስናወራ ምን ልታረጊ ነበር አልኳት። መልሼ የደወልኩላት ጊዜ በጣም እያለቀሰች ነበር። የዛን ቀን ራሴን አጠፋ ነበር አለች። ወስኛለሁ። ካዳንከኝ በዚህ ሰውዬ ታድነኛለህ፣ ካላዳንከኝ አትወደኝም አንተ እግዚአብሔር ምንም በቃ ራሴን አጠፋለሁ ብዬ ነበር አለች። ፕሮግራም ካንስል አድርጌ ነው ያገኘኋት፣ ግን አሁን አይቆጨኝም። መጣች፣ ተለወጠችና ሄደች። ደስ ይለኛል፣ በህይወት አለች። ስለዚህ በምትችሉት መጠን ሰዎችን እርዱ። ባገኛችሁት አጋጣሚ አትለፏቸው። ምን እንደሚፈጠር አታውቁም። ሁለተኛ ጸጸታቸውን ሲናገሩ ለሰዎች ፍቅሬን አልገለጽኩም፣
እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪዩ አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል። አልተናገርኩም። እወድሻለሁ፣ በጣም እወድሻለሁ ማሚ፣ እናቴ እወድሻለሁ፣ ማማዬ በጣም ነው የምወድሽ አልልም ነበረ። ኮስታራ ነበርኩ። አንዳንዴ ይገርመኛል፣ የእህት ልጆቻችን የወንድም ልጆቻችንን ኮስትር እንልባቸዋለን። ኮስትር ትምህርት እንዴት ነው? ሰምቻለሁ ጥሩ እንዳገኘ ጎበዝ። አንድ ታዲያ ምን አለብህ? ለምን ትቆጣዋለህ? ጎበዝ ከሆነ ኮስትር ብለን እንዲሁ አቀፍ አድርገን አናጫውታቸውም። ጎበዝ ቅፍ አድርገን አናወራቸውም። ካልቸራችን ነው፣ የተለመደ ነው። በቃ ሶፍት መሆን፣ ለእህቶቻችን ሶፍት መሆን እንትን አይለንም። እኔ ልለማመድ እሞክራለሁ። እወድሻለሁ ማለት ለይቶ በወንድማዊ ጓደኛዊ ፍቅር እወድሻለሁ ማለት እንዳትሰናከልብህ። እየለያችሁ ግን ፍቅርን መግለጽ። እኔ እኮ እንደ እህቴ ነው የምወድሽ፣ ልክ እንደ እናቴ ልጅ ነው የምወድሽ። ስፔሲፊክ አድርጋችሁ አንቺም እንደዛ እወድሃለሁ፣ እኔ አይ ላይክ ዩ፣ ደስ ትለኛለህ በጣም እንደ ወንድሜ ነው የምትመስለኝ ማለት። ቤተሰቦቻችንን ፍቅራችንን መግለጽ። ታንክ ዩ ማለት አመሰግናለሁ፣ ይሄ ያደረክልኝ ነገር አረሳውም፣ ባለውለታዬን አመሰግናለሁ። እኔ አሁን በቅርብ ያመሰገንኳት ሴት አለች። አንድ ቀን ቢሮዬ መጣች። ከብዙ ዓመት በፊት ነው። ቢሮዬ ስትመጣ ስጦታ ይዛልኝ መጣች። ይዛ የመጣችው ፎጣ ነው። ከዛ ተቀበልኳት። ለምንድን ነው ያመጣሽው አልኳት። በዛ በበር በኩል ንፋስ ይገባል አለች እና እዚህ ጋር ስትቀመጥ ትከሻህ ላይ እንድታረገው ነው አልኩ አለችኝ። የዛሬ 20 ዓመት ነው ያለችኝ። አሁን ሳገኛት ታንኪዩ እላታለሁ። በጣም ነው የማመሰግነው ስለዛ ፎጣ። አልለበስኩትም አክቹዋሊ፣ ግን አመሰግናታለሁ፣ አፕሪሼት አረጋታለሁ። ታንክፉል መሆን፣ ሰዎችን አፕሪሼት ማድረግ፣ ማመስገን ያስፈልጋል። እና አፕሪሼት ማድረግ ደግሞ ማድነቅስ አሁንም እየለዩ እኔ በተለይ እርጉዝ ሴቶች ሳገኝ አላልፍም። ፕራይድ ኦፍ ፕሬግናንሲ የሚባል አለ። እንደዚህ ፕራይድ ኦፍ ፕሬግናንሲ የሚባለው ሳይወዱ እንደዚህ ይላሉ እርጉዝ ሴቶች አይደል? እሱ ፕራይድ ኦፍ ፕሬግናንሲ ይባላል። እና ሳገኛቸው ኤሌቬተር ውስጥ ምናምን ሳገኛቸው አንቺ እርግዝና እንዴት ያምርብሻል እላታለሁ። በጣም ደስ ይለኛል። ሶስተኛ ሃይማኖትን ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። መንፈሳዊነትን አልተከተልኩም፣ ሃይማኖትን እንቅ ነበረ። ሃይማኖት ደስ አይልኝም ነበር ያሉት። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት፣ ዲፕ ገብታችሁ አንብቡት። ቁርአኑንም ሀዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ። የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ ቸርች። ጎቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ስጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣ ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አድርገዋለሁ፣ ምግብ መግበዋለሁ፣ ቅድም እንደተባለው ቫይታሚን እሰጠዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ ሶሌንም ማይንድን ማለት ነው። ሃው አባውት ዩር ስፒሪት? መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው። ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አደርጋለሁ። ወርሺፕ በፍጹም በመንፈሳዊ ህይወት ያላፍርም። ጸልያለሁ፣ አመልካለሁ። የኔ ሃይማኖት ክርስትና ስለሆነ መጽሐፍ ቅዱስ አነባለሁ። ከዛ ኤክሰርሳይዝ አደርጋለሁ፣ መንፈስ ለመኖር ሞክራለሁ። ታንክፉል ነኝ፣ አመሰግናለሁ፣ ጸልያለሁ፣ እወደዋለሁ። ስለዚህ ለመንፈሳዊ ህይወታችሁ ቦታ ስጡት። ሜዲካል ዶክተር ሆኜ እየሰራው
ከዛ በሱ ፕራክቲስ እያደረኩ ከዛ ደግሞ መንፈሳዊ ነገር ትራቭል እያደረኩ የእውነት ነው የምላቸው። አንድ ቀን ሮም ነበርኩኝ። ሆቴል በረንዳ ላይ ቁጭ ብዬ በረንዳው ላይ ቁጭ ብዬ እኔ አልኩኝ 3 ማስተርስ ዲግሪ መስራት ፈልጋለሁ አልኩኝ። ሜዲካል ዶክተር ብቻ ነበርኩ የዛ ጊዜ። በምን ሳይኮሎጂ ባጠና አልኩኝ። ሳይኮሎጂ ወድ ስለነበረ ከዛስ ቴዎሎጂ ባጠና ከዛስ ሜዲሲን ደግሞ አንድ ስቴፕ መውሰድ ስላለባችሁ ፐብሊክ ሄልዝ ደግሞ ባጠና አልኩኝ። ህልሜ ነበር በዛ ሰዓት። ኢት ዋዝ ኤ ድሪም ድልሜ ነበር። ከዛስ መጣው አዲስ አበባ ቆይቶ ራሱ ሲያሳካው አዲስ አበባ ዩኒቨርሲቲ ገባው። 6 ኪሎ ከኔ ጋር እኮ ሪሌትድ አይደለም። እኔ ሜዲሲን ያጠናው ጥቁር አንበሳ 6 ኪሎ ካምፓስ ገባው። ሳይኮሎጂ ያጠናው ማስተርሴን ሰራው ካውንስሊንግ ሳይኮሎጂ። ከዛ እዛው ጋር እያለሁ ቴዎሎጂ ደግሞ ገባሁ። ኤግስት የሚባል ውጭ ያሟላሁት በቴዎሎጂ ማስተርሴን ሰራው። ከዛ በአዲስ አበባ ዩኒቨርሲቲ ስር ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ። እዛ ገባሁ። ትሮፒካል ሜዲሲን አጠናው ማስተርሴን ሰራው። 3ቱ ተሳኩ አልተሳኩም? ሁል ጊዜ 2 ሴት ልጆች ይታዩኝ ነበር ድሮ ጀምሮ። 2 ሴት ልጆች። አንድ ቀን ኦባማን አየሁና ቀናሁኝ። ታድሎ 2 ሴት ልጆች እንደኔ እኔ የምፈልጋቸውን 2 ሴት ልጆች ያለው 2 ሴት ልጆች አሉኝ። አሁን በጣም የምጠላው ነገር መቀጠር ነበረ። መቀጠር አልወድም። በቃ በራሴ መስራት ነው የምፈልገው። አሁን በራሴ መስራት ነው የምፈልገው። በራሴ እየሰራሁ ነው ያለሁት። ህልም አለ፣ ህልም ይሳካል። እውነት ነው ልላችሁ ፈልጌ ነው።